Now it is. How is it up? ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም። የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይሄንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን፣ ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥነው ሌላ የውበት ምንጭ ሊሆን ይችላል። በነገራችን ላይ ብዙ ጊዜ ስለ ባዮዳይቨርሲቲ ስናወራ ስለ ከባቢን የሚያውቁ አዝርዕት ዛፎች መትከል አስፈላጊነት እናነሳለን። አሁን እዚህ ቦታ ላይ ይሄ ሳር አለ፣ የቄጤማ ሳር አለ። ይሄንን ሳር አዲስ አበባ ልትከል ብትል አይመጣልህ። ይሄንን ሳር ሌላ ቦታ ወስደን ከመትከል ማድረግ ያለብን በዚሁ ኔቸሩን በተላመደው ቦታ ላይ ሳሩን በትክክል አጭደን ብናደርገው ምን አይነት ምንጣፍ እንደሚሆን የዛሬ 2 ዓመት እናናየው። ሳሩም አለ፣ ድንጋዩም አለ፣ ውሃውም አለ፣ ተራራውም አለ፣ ዛፉም አለ። ይሄን አዋህደን ውበት ሰጥተን የሰው ልጅ የአእምሮና የእጅ ብቃት አክለን ማስዋብ ብቻ ነው የሚጠበቅብን። ቦታ ስትመርጥ ውሃ አለው ወይ፣ ነፋሻማ ነው ወይ፣ በቂ ፀሐይ ያገኛል ወይ፣ ሳር አለው ወይ፣ ዛፍ ይበቅልበታል ወይ፣ ምን ባደርግ ይበልጥ ላስውበው እችላለሁ ነው ካሰብ ሁሉ ነገር እዚህ ቦታ ላይ አለ። የሚቀረው ማስዋብ ብቻ ነው። ድንጋዩ የተለየ ከለር ነው። ውሃው ፍልውሃ ነው። ዛፉ አለ፣ ዘንባባው አለ፣ ሳሩ አለ። እነዚህን አልጌዎች እያጸዱ ለሰው ልጅ የተመቸ ያማረ ቦታ ማድረግ ብቻ ነው ቀጣይ ስራ የሚሆነው። ይሄን አሁን እንጀምራለን። በሚቀጥለው 1 ዓመት ተኩል 2 ዓመት ጊዜ ውስጥ ማክሲመም እጅግ ውብ ስፍራ ሰርተን ለልጆቻችን የምናስረክብ ይሆናል። ሁልጊዜም አይናችን መገለጥ አለበት። የተገለጠ አይን ያልታየን የሚያይ ያልተሰራን የሚሰራ ውበትን የሚያወጣ ልማትን የሚያረጋግጥ ብልጽግናን የሚያጸና ነው። ያን ማድረግ ያስፈልጋል። አሁን እዚህ ጋር ወይዘሮ ዝናሽ ተቀምጠዋል። እሳቸው ለምሳሌ ይሄን ዋነተው እንዲያዩ ይፈልጋሉ። ወንድሜ አልጌው እኮ ነው። አልጌው ጥሩ ነው። በጣም ጥሩ ይዛኛል። እሺ ነይ ለዚህ ጋር ይቆይ ነው ይዘይ ይፈልግ ችግር